የዓለማችን እጅግ በጣም አስፈሪ ኃይለኛና ትልቅ ተጽዕኖ ፈጣሪ የሚባሉ ሰዎች የሚያመሳስላቸው አንድ ባህሪ አለ። ይህም ባህሪ ድብቅነት ነው። ድብቅነት ትልቁ የኃይላቸው ምንጭ ነው። በዚህ ቪዲዮ በድብቅ ብትይዟቸው ትልቅ ኃይልንና ክብርን ሊያጎናጽፏችሁ የሚችሉትን 7 አበይት የህይወት ክፍሎችን እንመለከታለን። በቪዲዮ በስተመጨረሻም እነዚህ ከምንመለከታቸው 7 አበይት የህይወት ክፍሎች ውስጥ ከዚህ በፊት በሚስጥር ባለመያዛችሁ ትልቅ ዋጋ ያስከፈላችሁ የትኛው እንደሆነ ኮሜንት አድርጉልኛላችሁ፣ አነባዋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እኔ ኤፍሬም አስቻለው ነኝ፣ ሌክቸረር፣ ላይፍ ኮች፣ ኮንተንት ክሪኤተር። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይህን ቪዲዮ ብዙ ሰዎች ጋር ይደርስ ዘንድ አሁኑኑ ላይክ አድርጋችሁ ጀምሩት። ቀጥታ ወደ ጉዳያችን እንግባ። ትልቅ ኃይልን ሊያጎናጽፋችሁ የሚችል አስፈሪ እንዲሁም ደግሞ ትልቅ ተጽዕኖ ፈጣሪ ሊያደርጋችሁ የሚችለው ወሳኝ ሚስጥር ከአሁን በኋላ የምንመለከታቸውን 7 ነገሮችን በድብቅ መያዝ ነው። አንደኛው በድብቅ ልትይዙት የሚገባው ነገር ድክመታችሁ ነው፣ ወይም ደግሞ ዊክነስ። ሁሉም ሰው ድክመት አለው፣ ሁሉም ሰው ጥንካሬ አለው። ነገር ግን ሁሉም ሰው ድክመቱን አደባባይ አያወጣም፣ ሁሉም ሰው ደግሞ ጥንካሬውን አደባባይ አያወጣም። ስለዚህ በዋናነት ከጥንካሬያችሁ ይልቅ ፎከስ ማድረግ ያለባችሁ፣ ልታተኩሩበት የሚገባው፣ በሚስጥርም በድብቅም ልትይዙት የሚገባው ነገር ድክመታችሁ ነው። አንድ ሰው ድክመታችሁን አወቀ ማለት በቀላሉ ሊያጠቃችሁ ይችላል። በቀላሉ በዝረራ ሊያሸንፋችሁ ይችላል። በቀላሉ እናንተ ላይ አድቫንቴጅ ሊወስድባችሁ ይችላል። ለዚህ ነው እነዚህ አስፈሪ ተጽዕኖ ፈጣሪና ኃይለኛ ወይም አደገኛ የሚባሉ ሰዎች ድክመታቸውን ለማንም የማያሳዩት፣ በድብቅ የሚይዙት። ለዚህ ነው የእናንተ ድክመት ለጠላቶቻችሁ ወይም በእናንተ ላይ ድልን መቀዳጀት ለሚፈልጉ ሰዎች ልክ እንደ ኃይላቸው ነው፣ እንደ ፓወራቸው ነው፣ ወይም እንደ ስትሬንግዛቸው ነው። ይህንን ነገር ደግሞ ተናገራችሁ ማለት በቀላሉ እጃችሁን ለነሱ ሰጣችሁ ማለት ነው። በቀላሉ ተሸነፋችሁ ማለት ነው። ኢንስታንስ እኔ ፈሪ ነኝ፣ ፐብሊክ ስፒክ ማድረግ አልችልም፣ እድሎች እንኳን ቢመጡላችሁ እንደዚህ ብላችሁ የምታወሩ ከሆነ ያ እድል ያመልጣችኋል ማለት ነው። ከዛ ይልቅ ግን ድክመታችሁን በራሳችሁ ይዛችሁ ቀስ በቀስ በውስጥ በድብቅ እየሰራችሁበት ብትመጡና ብታሻሽሉት ወደ እናንተ የሚመጡት ኦፖርቹኒቲዎች ወይም እድሎች እየበዙና እየሰፉ ይመጣሉ። እነዛን እድሎች ደግሞ ስትጠቀሙ ዊክነሳችሁን ቀስ በቀስ ወደ ስትሪንግዝ መቀየር ትችላላችሁ ማለት ነው። ከዚህም በተጨማሪ ደግሞ ድክመታችሁ ላይ ከማተኮር ይልቅ ጥንካሬያችሁ ላይ አተኩሩ። ጥንካሬ ላይ እያተኮራችሁ የምትሄዱ ከሆነ ድክመታችሁ እየተሸፈነ እየወረደ ጀስት የእሱን ተጽዕኖ ፈጣሪነት እየጠፋ ይመጣል ማለት ነው። በሁለተኛነት በድብቅ ልትይዙት የሚገባው አበይት የህይወታችሁ ክፍል የግል ፈተናችሁ ነው፣ ወይም ፐርሰናል ስትራግልስ። የግል ፈተና የማይገጥመው ሰው የለም። ሁሉም ሰው በውጣ ውረድ ውስጥ ነው የሚያልፈው። ሁሉም ሰው ችግር ይገጥመዋል። ሁሉም ሰው ይስቃያል፣ ይታመማል። በጣም የተለያዩ ከፍተኛ ችግሮች ይደርሱበታል። ነገር ግን እነዚህ የደረሱበትን ችግሮች ሁሉ አደባባይ ወጥቶ አይናገርም፣ ላገኘው ሰው ሁሉ አይተርክም። ለምንድን ነው ይህንን የማያደርገው? ፐርሰናል ስትራግሉን ብቻውን ማሸነፍ ስላለበት ነው። ሁላችንም የራሳችንን የግል ጉዳይ በራሳችን የመወጣት ግዴታ አለበት። እሱን የማናደርግ ከሆነ ንፍስፍስ እየሆነ ይመጣል። ታሪካችንን ሁሉ አደባባይ አውጥተን የሰዎች መሳቂያ መሳለቂያ እንዲሁም ደግሞ የተናቅን ሰዎች እንሆናለን። የእናንተን የግል ታሪክ፣ የእናንተን የግል ውድቀት፣ የግል ችግራችሁን እናንተ ካልተናገራችሁ፣ እናንተ በየሚዲያው አደባባይ ላይ ካላወጣችሁት ማን ሊያውቀው ይችላል? ማንስ ደግሞ በዛ ምክንያት እናንተን ሊተቻችሁ ይችላል? በእናንተ ላይ መፍረድ ይችላል? ማንም ሰው አይችልም። ስለዚህ ተጠያቂ የምትሆኑት እናንተ ትሆናላችሁ። የግል ጉዳያችሁን፣ የግል ችግራችሁን፣ የግል ፈተናችሁን ራሳችሁ ተወጡት። ራሳችሁ አሸንፋችሁ እለፉ። ምናልባት ካለፈ በኋላ ማውራቱ ብዙ ችግር ላይ ኖሮ ይችላል። ነገር ግን ችግር ውስጥ ሆናችሁ ያንን ነገር ለተለያዩ ሰዎች የምትነግሩ ከሆነ እነዛ ሰዎች ለእናንተ በእናንተ ደረጃ ለዛ ችግራችሁ አይጨነቁም። ማይጨነቁ ከሆነ ደግሞ መናገራችሁ ኪሳራ ነው ማለት ነው። መናገራችሁ ይበልጥ በኋላ ላይ ሊያስቆጫችሁ የሚችልበት ሁኔታ ሊፈጠር ይችላል። ፐርሰናል ስትራግላችሁን፣ ይሄ የግል ፈተናችሁን በሚስጥር ያዙት። በፍቅር ህይወታችሁ ውስጥ የሚያጋጥማችሁ ፈተና ይኖራል። በትዳር ውስጥ የሚያጋጥማችሁ ፈተና ይኖራል። በቤተሰባችሁ ውስጥ የሚመጣ በጣም ብዙ ፈተና ሊኖር ይችላል። በስራ ህይወታችሁ ውስጥ እንደዚሁ በጣም ብዙ ነገር ሊገጥማችሁ ይችላል። ስለዚህ እነዚህ ሁሉ የግል ጉዳያችሁ ዝም ብላችሁ ለሰው አትናገሩ፣ አደባባይ አታውጡ፣ ለሰው አታሳዩ። ሰዎች እንዲያዝኑላችሁ፣ ሰዎች እንዲራሩላችሁ፣ ሰዎች ደግሞ ያላቸውን ፍቅር እንዲያሳዩአችሁ ብቻ ብላችሁ የማይመለከታቸውን ጉዳይ አትንገሯቸው።
የማይመለከታቸው ቦታ አትጋብዟቸው። ብቻችሁን መወጣት የምትችሉትን በጣም ጥቃቅን ነገር አደባባይ ላይ አታውጡት። በየሚዲያው እየሄዳችሁ አትናገሩት። ሚስጥራችሁን በልባችሁ ያዙ። የግል ፈተናዎች ወይም ደግሞ ህመሞች ተደጋግሞ የሚገጥሟችሁ ከሆነ በተቻላችሁ አቅም ከራሳችሁና ከፈጣሪያችሁ ጋር ለመወጣት ወይም ደግሞ ለማሸነፍ ሞክሩ። ሶስተኛው በድብቅ ልትይዙት የሚገባው አበይት የህይወታችሁ ክፍል የገንዘብ አቅማችሁ ነው፣ ወይም your financial status። ድሃ ልትሆኑ ትችላላችሁ፣ ሀብታም ልትሆኑ ትችላላችሁ፣ በጣም ብዙ ንብረት ሊኖራችሁ ይችላል፣ ምንም ንብረት ላይኖራችሁ ይችላል፣ ስኬታማ ልትሆኑ ትችላላችሁ፣ ስኬታማ ላትሆኑ ትችላላችሁ። የገንዘብ አቅማችሁን ግን ለማንም መናገር የለባችሁ። እነዚህ ኃይለኛ አስፈሪና ተጽዕኖ ፈጣሪ የሚባሉ ሰዎች በፍጹም የገንዘብ አቅማቸውን ለማንም አይናገሩም፣ ለማንም አያሳዩ። ይህንን አሳዩ ማለት ለጠላታቸው የማሸነፊያ አድቫንቴጅ ሰጡት ማለት ነው። ጠላት ሊኖራችሁ ላይኖራችሁም ይችላል። ዋናው ቁም ነገር የእናንተ ክብራችሁን አስጠብቆ መኖር ነው። የምታገኙትን ደሞዝ እናንተ ታውቃላችሁ። ያንን የምታውቁትን ደሞዛችሁን መጠኑን ቃል በቃል ለሆነ ሰው የምትነግሩት ከሆነ ከሱ በላይ ከሆነ ሜቢ እናንተን ሊርቃችሁ ይችላል፣ ወይም ከእናንተ ብድር ሊፈልግ ይችላል። ይሄ ነገር ደግሞ ግንኙነታችሁን በጣም እያሻከረው ይመጣል። ወይም ደግሞ ከዚህም በላይ ልዩነቱ በጣም እየሰፋ ከሆነ ሊርቃችሁ ይችላል። የእናንተ ደሞዝ ደግሞ ከሱ በታች የሚሆን ከሆነ መናናቅ ይመጣል። ባላችሁ ገንዘብ ይለካችኋል። በተጨማሪ ደግሞ የገንዘብ አቅማችሁ ወይም ፋይናንሻል ስታተሳችሁ የማትናገሩበት ዋነኛው ምክንያት ሰዎች ገንዘብ ባይኖራችሁ እንኳን ምን ያክል ቦታ እንደሚሰጧችሁ ለማወቅና ለመረዳት ነው። ይህን ደግሞ የምትረዱት የገንዘብ አቅማችሁን ይፋ ባለማድረግ ነው። ይህ ፋይናንሻል ስታተሳችሁ ምን ላይ እንደደረሰ ባለማሳየት ነው። አብዛኛው ሰው ገንዘብ ያለውን ሰው ያከብራል፣ ገንዘብ ያለውን ሰው ይወዳል፣ ይቀርባል። በተቃራኒው ደግሞ ገንዘብ የሌለውን ሰው ይገፋዋል፣ ያሰቃየዋል፣ ወይም ደግሞ ይርቀዋል። ስለዚህ እናንተ በማንነታችሁ ብቻ መከበርን የምትፈልጉ ካፈራችሁት ንብረት ውጪ ወይም ካላችሁ ገንዘብ ውጪ በማንነታችሁ፣ በባህሪያችሁ፣ በሰውነታችሁ ብቻ እንደምትከበሩ ለማወቅ የገንዘብ አቅማችሁን ለማንም አታሳዩ፣ ለማንም አትናገሩ። አራተኛው ላይ ደርሰናል። አራተኛው በድብቅ ልትይዙት የሚገባው አበይት የህይወታችሁ ክፍል የፍቅር ወይም የትዳር ህይወታችሁ ነው፣ ወይም ደግሞ ሪሌሽንሺፕ ልንለው እንችላለን። የፍቅር ህይወታችሁ ምን ይመስላል? መቼ የጀመራችሁት? ፍቅርንስ የጀመራችሁት ከማን ጋር ነው? የትዳር ህይወታችሁ ምን ይመስላል? ትዳርንስ የመሰረታችሁት ከማን ጋር ነው? መቼ የመሰረታችሁት? እንደዚህ አይነት ጥያቄዎችን በተደጋጋሚ ለሰዎች የምታብራሩ ዲቴል ገብታችሁ በትዳራችሁ ውስጥ እንዲሁም ደግሞ በፍቅር ህይወታችሁ ውስጥ የሚያጋጥሟችሁን ፈተናዎች እያብራራችሁ የምትኖሩ ከሆነ የትዳራችሁ ወይም የፍቅር ህይወታችሁን መጨረሻ ለመገመት በጣም ቀላል ነው። የፍቅር ህይወታችሁን አደባባይ ያወጣችሁ፣ የትዳር ህይወታችሁን አደባባይ ያወጣችሁ፣ ያጋጠማችሁን ነገር ብዙ ሰዎች ሰሙ፣ ቤተሰቦች ሰሙ፣ ጓደኞች እንዲሁም ደግሞ የስራ ባልደረቦች ሰሙ። ከዛ በኋላ ግን መፍትሄ የሚሰጧችሁ ምናልባትም ከሰሙት ውስጥ 5% ወይም ደግሞ 3% ቢሆኑ ነው። ሌሎቹ ግን ሰምተው እናንተ ላይ መፍረድ ነው ስራቸው፣ ወይም ደግሞ የእናንተን ስም ማጥፋት ነው። ስለዚህ የትዳር ህይወታችሁ እንዲሁም ደግሞ የፍቅር ህይወታችሁን ለማንም አትናገሩ። እነዚህ ትልቅ ተጽዕኖ ፈጣሪ የሚባሉና አስፈሪ የሚባሉ ሰዎች የፍቅር ህይወታቸውን በፍጹም አደባባይ አውጥተው አይናገሩ። የትዳር ህይወታቸውን በፍጹም አደባባይ አውጥተው አይናገሩ። ሚስጥራቸውን ይዘው ይኖራሉ። ይህ የፍቅር ህይወታቸውን ፕራይቬሲ በሚገባ ይጠብቃሉ። እሱን ደግሞ ጠበቁ ማለት በነፃነት ፍቅራቸውን ያጣጥማሉ። ያለማንም ጣልቃ ገብነት፣ ኢቭን ያለ ቤተሰብ ጣልቃ ገብነት፣ ያለ ጓደኛ ጣልቃ ገብነት፣ ያለ ስራ ባልደረባ ጣልቃ ገብነት በነፃነት ፍቅራቸውን ማጣጣም፣ የትዳር ህይወታቸውን ማጣጣም ይችላሉ። አምስተኛው በድብቅ ልትይዙት የሚገባው አበይት የህይወታችሁ ክፍል ስልቶቻችሁ ነው፣ ወይም ደግሞ your strategies። በስራ ህይወታችሁ ውስጥ ሊሆን ይችላል፣ ወይም ደግሞ በግል ጉዳያችሁ ውስጥ ሊሆን ይችላል። በጣም ብዙ የምትጠቀሟቸው ስትራቴጂዎች ወይም ደግሞ ስልቶች ሊኖሩ ይችላል። እነዛን ስልቶች መቼ እንዴት እንደምትጠቀሟቸው እናንተ ታውቃላችሁ። እናንተ የምታውቁትን ነገር ደግሞ እነዚህን ስልቶቻችሁን አደባባይ አውጥታችሁ ላገኛችሁት ሰው ሁሉ አወራችሁ ማለት ያ ስልት ኮፒ ይደረጋል። እንዲሁም ደግሞ ብዙ ሰው ደግሞ ያንን ስልት መጠቀም ይችላል ማለት ነው። ያኔ እናንተ ፌድ አውት ማድረግ ትጀምራላችሁ። እናንተ መሸነፍ፣ መገፋት ትጀምራላችሁ። ያንን ስሜት የማትፈልጉት ከሆነ ስልታችሁን ለራሳችሁ ያዙት። መሀሉን ለቄስ የሚባል ነገር አለ። ብዙ ሰው መጀመሪያውን ያወራል፣ እንዲሁም ደግሞ መጨረሻውን ያወራል። እንዴት ቢዝነስ እንደጀመረ፣ እንዴት ህይወቱን እንደቀየረ፣ ከትንሽ ነገር ተነስቶ በጣም ትልቅ ደረጃ ላይ እንደደረሰ ደጋግሞ ይናገራል። ነገር ግን እንዴት ምን አይነት ስትራቴጂዎችን እንደተጠቀመ መሀሉን አይናገርም።
ለምንድን ነው? ባህሉ እጅግ በጣም ወሳኝ ስለሆነ ነው። ስለዚህ ስልቶቻችሁን ወይም ይሄ ስትራቴጂያችሁን የምታልፉበትን ስቴፕ፣ ፈተናዎች ወይም ደግሞ ችግሮች ሲገጥሟችሁ እንዴት እንደምታልፏቸው በፍጹም መናገር የለባችሁ። ያንን ነገር ራሳችሁ አድርጋችሁ ማሳየት ይኖርባችኋል። ስልቶቻችሁ ታወቁ ማለት፣ ስልቶቻችሁ በግልጽ ወጡ፣ ብዙ ሰዎች ተጠቀሟቸው ማለት ሜይ ቢ እናንተ ደግሞ ሌላ ስልት ማምጣት ሊኖርባችሁ ይችላል። ለዛ ነው የእናንተን ስልት የእናንተን ስትራቴጂ በሚስጥር ይዛችሁ ያንን ነገር ደጋግማችሁ እያደረጋችሁ ድልን መጎናጸፍ ያለባችሁ፣ አሸናፊነታችሁን ማጣጣም መደጋገም ያለባችሁ። ለዚህ ነው ይህንን የማታደርጉ ከሆነና ስትራቴጂዎቻችሁን ወይም ስልቶቻችሁን አደባባይ የምታወጡ ከሆነ ግን የጠላቶቻችሁ መጫወቻ ትሆናላችሁ ማለት ነው። የጠላቶቻችሁ መዘባበቻ ትሆናላችሁ ማለት ነው። ስድስተኛው ጋር ደርሰናል። ስድስተኛው በድብቅ ልትይዙት የሚገባው አበይት የህይወታችሁ ክፍል ቀጣዩ ትልቅ እርምጃችሁ ነው፣ ወይም ደግሞ your next big move። ቢግ ሙቭ የምንላቸው ወይም ትላልቅ እርምጃዎች የምንላቸው እንደየሰው ሊለያዩ ይችላል። አንዳንዱ ትምህርት መጀመር ትልቁ እርምጃው ሊሆን ይችላል። አንዳንዱ ደግሞ ወደ ፍቅር ህይወት ውስጥ መግባት ትልቁ እርምጃው ሊሆን ይችላል። ሌላው ትዳር መመስረት፣ ሌላው ደግሞ አዲስ ስራ መጀመር ወይም ስራ መቀየር፣ ሀገር መቀየር፣ ብዙ ትላልቅ እርምጃዎች የምንላቸው ነገሮች ሊኖሩ ይችላሉ። ስለዚህ እነዚህ ነገሮች በፍጹም ለሰዎች መናገር የለባችሁ፣ ለሰዎች ማሳየት የለባችሁ። ያ ቢግ ሙቭ የምትሉት ነገር ትልቅ ቦታ የሰጣችሁት ለረጅም ዓመት ስታስቡት የነበረው አምና ካቻምና ዘንድሮ አደርገዋለሁ ዘንድሮ ጀምረዋለሁ ብላችሁ ትልቅ ትኩረት የሰጣችሁትን ነገር ለሰው ተናገራችሁ ወይም ደግሞ ለሰው አካፈላችሁ ማለት ያን ነገር የመፈጸሙን ፕሮባቢሊቲ በ60 ወይም በ70 በ80% ቀነሳችሁታል ማለት ነው። እርምጃችሁ ምንም ይሁን፣ ማድረግ የምትፈልጉት ነገር ምንም ይሁን፣ ያንን ነገር ለማንም ሳትናገሩ ማድረግን ተለማመዱ። በድርጊታችሁ ሰዎችን ሰርፕራይዝ የማድረግን ልማድ አዳብሩ። እሱን ባደረጋችሁ ቁጥር የእናንተም ዋጋ ከፍ ይላል። እናንተም ለራሳችሁ የምትሰጡት ቦታ በጣም ከፍ እያለ ይመጣል። ሰልፍ ኮንፊደንሳችሁ ከጊዜ ወደ ጊዜ እያደገ እየተሻሻለ ይመጣል። ስራ መቀየር የምትፈልጉ ከሆነ ያንን ስራ ስለመቀየር እናንተ ውስጣችሁ ካመናችሁበት፣ ከዛም በኋላ ለሚመጡት ነገሮች ደግሞ ኃላፊነት ለመውሰድ ዝግጁ ከሆናችሁ ለማንም መናገር አይገባችሁ። ጀስት ዱ ኢት። ካደረጋችሁት በኋላ ወይም ያንን ስራ ከቀየራችሁ በኋላ ሰዎች ማየታቸው አይቀርም። ያኔ ሊጠይቋችሁ ይችላል። ምክንያታችሁን ትነግራላችሁ። ያንን ምክንያታችሁን ደግሞ እነዛ ሰዎች የመቀበል ግዴታ የለባቸው፣ ወይም ደግሞ እናንተም ደግሞ እነሱን የማስረዳት ግዴታ የለባቸው። የእናንተን ቢግ ሙቭ የምትሉትን ኃላፊነት ወስዳችሁ ወደፊት መጓዝ ይኖርባችኋል። ለሰዎች የምትናገሩ ከሆነ ግን ወደኋላ መቅረታችሁ አይቀርም። ብዙ ሰው ትላልቅ እርምጃዎችን መራመድ ይፈራል። ትላልቅ ነገሮችን ማድረግ ይፈራል። በጣም ብዙ ስጋቶች ይመጡበታል። እነዚህ ስጋቶች ደግሞ እያሉበት ይህንን ነገሩን ለሌላ ሰው የሚያካፍል ከሆነ፣ ለሌላ ሰው የሚናገረው ከሆነ ያም ሰው በጣም ብዙ ስጋቶችን ይጨምርለታል። ብዙ የሚያስፈሩ ነገሮችን ይጨምርለታል። ከዛ በኋላ ለዓመታት ሲያስበው የነበረውን ትልቁን እርምጃውን ይተወዋል፣ ያቆመዋል፣ ወደኋላ ይገተዋል ማለት ነው፣ ወይም ደግሞ ያቆየዋል። ስለዚህ በፍጹም ይሄ ቢገስት ሙቭ የምትሉትን ነገር ለሰው አትናገሩ። ጀስት አድርጉት። እናንተ የምታምኑበት ከሆነ፣ ውስጣችሁ የሚፈልገው ከሆነ፣ ከልባችሁ ያንን ነገር ደግሞ ማድረግ የምትመኙ ከሆነ አድርጉት። ሪስኩን ውሰዱ። ሪስክ ማትወስዱ ከሆነ እዛው ነው ቆማችሁ የምትቀሩት። እንግዲህ እንደ ቤተሰቦች እስካሁን አብራችሁን ከሆናችሁ ቪዲዮውን ተመችቷችኋል ማለት ነው። ስለዚህ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆናችሁ እንዳትረሱ። እንዲሁም ደግሞ ይህን ቪዲዮ ብዙ ሰዎች ጋር ይደርስ ዘንድ አሁኑኑ ላይክ አድርጉት። ሰባተኛውና የመጨረሻው ላይ ደርሰናል። ይህ ሰባተኛው እጅግ በጣም ወሳኝ ነው። ይህንን በሚስጥር ያዛችሁ ማለት ህይወታችሁ ሙሉ በሙሉ ይቀየራል። ሰባተኛው በድብቅ ልትይዙት የሚገባው የህይወታችሁ አበይት ክፍል ግባችሁን ወይም ህልማችሁን ነው። ወይም ደግሞ ማለት እንችላለን your dreams, your goals። ህልም አላችሁ፣ ግብ አላችሁ። የአጭር ጊዜ ግብ፣ የረጅም ጊዜ፣ መካከለኛ ጊዜ ግብ ይኖራችኋል። ይህንን ግብ የምታስቀምጡት በህልማችሁ ላይ ተመርኩዛችሁ ነው፣ ወይም ደግሞ በዓላማችሁ ላይ በራዕያችሁ ላይ ተመስርታችሁ ነው ይህንን ግብ የምታስቀምጡት። ስለዚህ ይህንን ግባችሁን ወይም ህልሜ ብላችሁ የምታስቀምጡትን ነገር በፍጹም ለሰው መናገር የለባችሁ። ህልማችሁ የእናንተ ብቻ ነው። የሚኖረው በእናንተ ነው። የሚያምረው እናንተ ላይ ብቻ ነው። በሌላ ሰው ልኬት የተገዛን ልብስ አንስታችሁ ብትለብሱት ለእናንተ አይሆናችሁ። ነገር ግን በእናንተ ልኬት በራሳችሁ ምርጫ ፈልጋችሁ ያደረጋችሁትን ልብስ ብትለብሱት ግን ያምርባችኋል፣ ትወዱታላችሁ፣ ከእናንተ ጋርም ይሄዳል።
ለዚህ ነው የእናንተን ህልም ሌሎች ሰዎች እንዲኖሩላችሁ መመኘት የሌለባችሁ። መመኘት ብቻ ሳይሆን ደግሞ ያንን ነገር ለሰዎች መናገር የሌለባችሁ። የእናንተን ህልም እናንተ ትኖራላችሁ፣ ሌሎች ሰዎች ደግሞ የራሳቸውን ህልም ይኖራሉ። ህልማችሁ እንዲሳካ፣ ትልቅ ደረጃ ላይም እንዲደርስ፣ በውጤት እንዲገለጥ የምትፈልጉ ከሆነ በሚስጥር ወይም በድብቅ ልትይዙት ይገባል። በድብቅ የተያዘ ነገር ኃይል አለው፣ ፓወር አለው። ጠያቂ የለውም፣ ጫናዎች የሉትም። በፈለጋችሁት ጊዜ ልታደርጉት ልትኖሩ ትችላላችሁ። ያንን ደግሞ ኢንጆይ የማድረግ ፕሮባቢሊቲያችሁ በጣም ሀይ ይሆናል። ነገር ግን ዝም ብላችሁ ላገኛችሁት ሰው ህልማችሁን የምትናገሩ፣ ግባችሁን የምትናገሩ ወይም ራዕያችሁን የምታካፍሉ የምታጋሩ ከሆነ ምናልባትም ጥቂት ሰዎች ሊረዷችሁ ወይም እድሉን ሊፈጥሩላችሁ ሊመጡ ይችላሉ። አብዛኛው ሰው ግን እናንተን ኢንስፓየር ከማድረግ ይልቅ ዲስከሬጅ ነው የሚያደርጋችሁ። ለእናንተ ህልም ቦታ ከመስጠት ይልቅ መናቅ ነው የሚጀምረው። ህልም የሚባለው ነገር ተጨባጭ ነገር የለም፣ ለእናንተ ብቻ የሚታይ ነገር ነው። ስለዚህ ያንን ለእናንተ ብቻ የሚታየውን ነገር ለሰው ብትነግሩት ምንም ነው፣ ምን እንደምትቃዡ ሁሉ ሊያስብ ይችላል። ነገሮችን ሁሉ ሊያወሳስብባችሁ ይችላል። ህልም ካላችሁ ህልማችሁን መጀመሪያ ኢማጅን ታደርጉታላችሁ፣ በምናባችሁ ትመለከቱታላችሁ። ከዛ በኋላ ግን ሪል ወርልድ ላይ አክቹዋሊ ሲታይ በተግባር ሲገለጥ ድጋሚ እንደተደረገ ያክል ስሜት ይሰማችኋል። ለምንድን ነው ይሄ የሚሰማችሁ? መጀመሪያ ህልማችሁን ከማንነታችሁ ጋር ስላዋሃዳችሁት ነው። ያንን ህልም ውስጣችሁ ስላሰረጻችሁት ነው። ውስጣችሁ ሰረጸ ማለት እሱ ነው ማለት ነው የሚነዳችሁ። እናንተ ጀስት ምንም አይነት ኦብስታክሎች፣ ምንም አይነት ባሪየርስ ወይም ደግሞ እነዚህ መሰናክሎች የምንላቸው ነገሮች ቢገጥሟችሁ እንኳን ያ ነገር ወደፊት የሚመራችሁ ስለሆነ በፍጹም ሊያስቆሟችሁ አይችሉም ማለት ነው። ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ሀሳብ ይህንን ይመስላል። ከነዚህ ከተመለከትናቸው 7 አበይት የህይወት ክፍሎች ውስጥ ከዚህ በፊት በሚስጥር ባለመያዛችሁ ወይም አደባባይ በማውጣታችሁ ትልቅ ዋጋ ያስከፈላችሁ የትኛው እንደሆነ ኮሜንት አድርጉልኝ፣ አነበዋለሁ። ይህን ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ይጠቅማቸዋል ብላችሁ ለምታስቧቸው ለወዳጆቻችሁ፣ ለጓደኞቻችሁ ሼር አድርጉላቸው። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉም ከሆነ ይህንን ቻናል አሁን ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰቦች ትችላላችሁ። ስለነበረን ጊዜ ሁሉ በጣም አመሰግናለሁ። በቀጣይ ቪዲዮ በአዲስ ሀሳብ እስክንገናኝ ሰላማችሁ ይብዛ።